ቀኑ ሰዓቱን ጠብቆ ይመሻል። ምሽቱም ተረኛ መሆኑን አውቆ ከተፍ ይላል። ክረምት ጊዜውን ጠብቆ ይመጣል። በጋም በእግሩ ይተካል። ሁሉም ተራ ቀጠሮውን ያውቃል። በተሰጠው የጊዜ ሰሌዳ ይመራል። የተሰጠውንም ቆይታ ጨርሶ ይሄዳል። ፀሐይና ምድር የራሳቸው የሆነ ምህዋር አላቸው። ከዋክብት ጨረቃም እንዲሁ ሳይጋጩ ይጓዛሉ። ሳይላተሙ ከየማረፊያቸው ይደርሳሉ። እንቅስቃሴያቸውን የሚከታተል፣ ፍሰታቸውን የሚቆጣጠር፣ ሂደታቸውን የሚያስተናብር፣ ቅንጅታቸውን የሚያሰካካ አንድ ኃያል የሆነ ኃይል ያለ ይመስላል። ይህ ሁሉ ለሚያስተነትን ሰው ምልክት ነው። አሩቆ ለሚያይም ትምህርት ነው። አበቦች ወራትን ጠብቀው ይፈነዳሉ። አዝመራ ወቅቱን ጨርሶ ሲያሽት ተክሎች ቀናትን ቆጥረው ፍሬ ያፈራሉ። ሰዎች ከህፃንነት እስከ ሽምግልና ባሉት የእድሜ እርከኖች ውስጥ በሂደት ሲያልፉ ፍጡራን ቀናቸውን ቆጥረው ልክ በተጠበቁበት ዕለት ከእናታቸው ማህፀን ብቅ ሲሉ ይህንን ሁሉ ላስተዋለ በእርግጥ ከማስተዋል የሚገኝ ትልቅ ትምህርት አለ። አንድ ቀን የተወሰኑ ሰዎች ኢማሙ ሻፊዒ ረሂመሁላህ ዘንድ መጡና አላህ ለመኖሩ ማስረጃ አለህን አሉት። ኢማሙም ትንሽ አሰብ ካደረጉ በኋላ አላህ ስለመኖሩ ማስረጃዬ የሐር ተክል ነው አሉ። ሰዎቹ በኢማሙ መልስ ተገረሙ። እንዴት የሐር ተክል ቅጠል አላህን ስለመኖሩ ማስረጃ ይሆናል ሲሉ መልሰው ጠየቋቸው። ኢማሙ አታዩም እንዴ አሏቸው። አታዩም እንዴ? አታስተውሉምን? ፍየል ቅጠሉን ትበላና ወተት ትሰጠናለች። ጥርኝም ከቅጠሉ በልታ ሽቶ ትሰጠናለች። የሐር ትልም ከቅጠሉ ትመገብና ሐርን ትሰጠናለች። ፈተባረከላሁ አሕሰኑል ኻሊቂን። ከፈጣሪዎችም ሁሉ በላይ የሆነው አላህ ላቀ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።